በጣም ብዙ አይነት መልክ እየተገለጠ ያለበት ዘመን እንገፋ ሊያስቆማችሁ አይችልም። ለምን? የእግዚአብሔር ቃል በሙላት አላችሁ ማለት ነው። ያ ቃል ነው። ቤተ መቅደስ አለ። በኤሊ ዘመን ቤተ መቅደሱ አለ፣ አገልግሎቱ አለ፣ ፕሮግራሙ አለ፣ ጩኸቱ አለ፣ አምልኮ አለ፣ ሁሉ ነገር አለ። ነገር ግን ቃል የለም ይላል። የተለየ እንደሆነ የተቀየረ መልካችን አንዳችን ከአንዳችን እንደምንለያይ ሁሉ ራእይ ያለው ሰው ሁሌ ጊዜ የሚሰራው ነገር ጎኑ ካለው አጠገቡ ካለው ሰው ጋር ግጭት አይመጣም። የእግዚአብሔር ቃልን ተረዳን ማለት በህይወታችን ውስጥ ሁሌ ጊዜ ከእግዚአብሔር ጋር ያለን ኮሙኒኬሽን ጤነኛ ነው ማለት ነው። ስለዚህ ዛሬ የእግዚአብሔርን ቃል በትርጉም የምንጠቀም ሰዎች፣ በግላችን የእግዚአብሔርን ቃል ማንረዳ ሰዎች፣ የእግዚአብሔር ቃል በውስጣችን እስከሌለ ድረስ የሚሰማን ሰዎች ቆም ብለን ልናይ ይገባል። የእግዚአብሔር ቤተ መቅደስ አለ። ልብ በሉ። ካህን አለ፣ ካህናት አሉ፣ ፕሮግራሞች አሉ፣ የእግዚአብሔር ቤት አለ። ነገር ግን ህዝብ አለ። ነገር ግን እግዚአብሔር የለም። ለምን? ቃሉ እግዚአብሔር ከሌለ ቃሉን አይገልጥም። ቃሉ ካልተገለጠ ራእዩ አይገለጥም። ስለዚህ በዚህ ዘመን እንዴት ታስቡታላችሁ ወገኖቼ? የእግዚአብሔር ቃል ምን አይልም ይላል? አይገለጥም። የለም የእግዚአብሔር ቃል የለም። የእግዚአብሔር ቃል የለም። ራእይ ደግሞ የለም። የእግዚአብሔር ቃል ካልተገለጠ ራእይ ከየት ይመጣል? ስለዚህ መጽሐፍ ቅዱስ እንደዚህ ይላል፣ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይልና አንተም ዕውቀቴን ጠልተሃልና ካህን እንዳትሆነኝ እጠላሃለሁ ይላል። ይህ ዘመን በጣም ብዙ አይነት መልክ እየተገለጠ ያለበት ዘመን፣ ማን በምን አይነት መልኩ እንዳለ የምናቀበት አስቸጋሪ የማናቀበት አስቸጋሪ ሁኔታ ውስጥ ነው ያለ ነው። የእግዚአብሔር ቃል ድል ሲነሳ የሚታየው በጣም እጅግ ጥቂት የሆኑ ሰዎች ናቸው። ቤተ ክርስቲያን አለች፣ መንፈስ ቅዱስ አለ። በአብዛኛው ትውልዱ እየፈለገ ያለው ግን ችግሮቹን የሚያክለት ችግሮቹን የሚነካለት እንጂ ለእግዚአብሔር ቃል ብዙም ትኩረት የሚሰጥ ትውልድ የለም። አሁን ያለው ነገር እጅግ አስፈሪ ነው። ጌታ ይመጣል፣ ኢየሱስ ይመጣል። ዳዊት ሲናገር እኔ ግን ቃልህን በልቤ ሰወርኳል። እኔ ግን ቃልህን በልቤ ሰወርኳል። በልብ ውስጥ የተቀመጠ ቃል ራእይ አለ። በልብ ውስጥ የተቀመጠ ቃል ፕሮግራም አለ። ህይወትን ያሳድጋል፣ ማንነትን ይቀይራል፣ ውስጥን ይቀይራል። በውስጣችሁ ምንድነው ያለው? የምትፈልጉት ነገር ወይስ የሚፈልጋችሁ ጌታ ቃል? ወደ ገዛ ወገኖቹ መጥቶ ያልተቀበሉት ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ያ ቃል ነው። ቤተ መቅደስ አለ። በኤሊ ዘመን ቤተ መቅደሱ አለ፣ አገልግሎቱ አለ፣ ፕሮግራሙ አለ፣ ጩኸቱ አለ፣ አምልኮ አለ፣ ሁሉ ነገር አለ። ነገር ግን ቃል የለም ይላል። ቃል የለም። ቤተ መቅደስ ሳይዘጋ ካህናት ሳይጠፉ እያሉ ሁሉም በአካል እያለ ሁሉም በቤቱ አሉ እየተባሉ ግን የእግዚአብሔር ቃል የለም፣ አይገለጥም ነበር። የእግዚአብሔር ቃል ደግሞ ካልተገለጠ ራእይ አይታይም። ራእይ ከሌለ ደግሞ የሰዎች የህይወት ምዕራፍ አይቀየርም። ምክንያቱም ራእይ ነገን የምታዩበት፣ ነገራችሁን ጀምራችሁ የምትጨርሱበት የህይወት ስርዓት ነው። አያችሁ፣ ሰዎች የእግዚአብሔርን ቃል ካስተማሩ በኋላ በጣም ትልልቅ መገለጦችን ይናገራሉ። የእግዚአብሔርን ቃል ካስተማሩ በኋላ ትልልቅ መገለጦችን ይናገራሉ። አጋንንቶች ይቃጠላሉ። የተሰወረ የሰው ቋጠሮ ይፈታል። ነገር ግን የእግዚአብሔር ቃል ታሪክ ብቻ ሆኑ ወይም ለፍላጎቶቻችን ብቻ እየተረጎምናቸው ምንቀጥል ከሆነ ወገኖቼ እግዚአብሔር በእኛ ህይወት ላይ ያለውን ዓላማ አናውቅ። ለምሳሌ ዮሴፍን ተመልከቱ። ዘፍጥረት 37 ላይ ዮሴፍ ህልም አየ ነው ያለው። የዮሴፍ ዓለም የቃል ዓለም ነው። ስለዚህ ህልም አየ። ያየውን ህልም የጨረሰው ባየው መንገድ ነው። ቻሌንጁ ቢበዛም መከራው ቢበዛም ማለት ነው። ምንድነው በውስጣችሁ ያለው ወገኖቼ? የእግዚአብሔር ቃል ከሌላችሁ ብሶተኛ ነው የምትሆኑት። የእግዚአብሔር ቃል ከሌላችሁ አኩራፊ ነው የምትሆኑት። የእግዚአብሔር ቃል ከሌላችሁ ቻሌንጅን መካፈል አትችሉ። የእግዚአብሔር ቃል በውስጣችሁ የማይገለጥ ከሆነ ራእይ አይኖራችሁ። ራእይ ከሌላችሁ ደግሞ እግዚአብሔር በእናንተና በእኔ ህይወት ላይ ሊሰራ የፈለገውን ነገር ማወቅ አንችልም፣ መረዳት አንችልም። ምክንያቱም ቅድም ብያቸዋለሁ፣ የእግዚአብሔር ቃል
ሲገለጥ አብሮ የሚያመጣው ነገር አለ። ምክንያቱም ቃሉን ሲገልጠው ነገ የሚባለው ነገር ዛሬ ላይ ሆነ ነገን የምናይበትን እይታ እግዚአብሔር ይሰጠናል። የእግዚአብሔር ቃል ሲገለጥልን የተሰራንለትን የተፈጠርንለትን ዓላማ እናውቃለን። በህይወታችን ላይ በምድር ላይ በምንኖርበት የህይወታችን ምዕራፍ ግቡን ይመታል። ስለዚህ እንደ መልካችን እንደ ከለራችን ሁሉ ነገራችን እንደሚቀያየር እንዲሁ የተለየ እንደሆነ የተቀየረ መልካችን አንዳችን ከአንዳችን እንደምንለያይ ሁሉ ራእይ ያለው ሰው ሁሌ ጊዜ የሚሰራው ነገር ጎኑ ካለው አጠገቡ ካለው ሰው ጋር ግጭት አይፈጥርም። ስለዚህ ሰዎች ሁሌ ጊዜ ግጭት፣ ኩርፊያ፣ በቤተ ክርስቲያን ውስጥ ያለው ጦርነት፣ ጸብ የእግዚአብሔር ቃል በሙላት ስለሌለን የእግዚአብሔር ቃል በሙላት ያለበት ቦታ መገለጦች አሉ፣ ቋጠሮች ይፈታሉ፣ ቀንበር ይሰበራል፣ ጨለማ ይቃጠላል፣ የክፉ ፕሮግራም ይፈርሳል፣ ሰዎች ማይንዳቸው በትክክል ጤናማ በሆነ መንገድ ይሰራል። የእግዚአብሔር ኃይል ህይወታቸውን ሲቆጣጠር ይፈወሳሉ፣ አጥንታቸው ይጠናል፣ ሰይጣን አይሰብራቸው፣ ክፉ ሰዎች መጥተው የፈለጉትን እነሱ ላይ አያደርጉም፣ ጠንካራ ይሆናል፣ ብርቱ ይሆናሉ። አያችሁ። ስለዚህ ኤልሳቤጥንና ዘካርያስን ስንመለከት በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በጽድቅ የሚያገለግሉ የነበሩ ግን ነቀፋ የነበረባቸው ናቸው። እግዚአብሔር ነቀፌታቸውን በነገረው ለዘካርያስ በገባለት ቃል መሰረት ዮሐንስ መጣ። ዮሐንስ ሲመጣ በልጅነቱ ስለ ሞቱ እናትና አባቱ የምግቡ የበረሃ ማርና አንበጣ ሆነ ይላል። ከዛስ ሕፃኑም አደገ ይላል ሉቃስ 1:80 ሕፃኑም አደገ በመንፈስም ጠነከረና ለእስራኤል እስከ ታየበት ድረስ በምድረ በዳ ኖረ ይላል። ምን የነበረው ሰው ነው? ቃል የነበረ በምድረ በዳ የሚጮህ ሰው ድምፅ የተባለ በኢሳይያስ 40 ቁጥር 5 ላይ ቁጥር 3 ላይ የተነገረለት ነው። እርሱ በምድረ በዳ የሚጮህ ሰው ድምፅ ነው የተባለ። አያችሁ፣ ቃል ቀድሞ ነበረ። ቃል በልባችሁ ሲኖር በጣም ህይወታችሁ እየጠነከረ እየበረታ ይሄዳል። ስለዚህ የእግዚአብሔር ቃል አይገለጥም ከተባለ የእግዚአብሔር ቃል ጋር ግንኙነት ከሌላችሁ የእግዚአብሔር ቃል በመንፈስ ቅዱስ በእኔና በእናንተ ህይወት የማይበራ ከሆነ ፊታችንን ማየት አንችልም፣ ነጋችንን ማየት አንችልም፣ እግዚአብሔር በእኛ ህይወት ውስጥ ያለውን ፕሮግራም ማየት አንችልም። ምክንያቱም የሰው ኢየሱስ የምናሳደድ ከሆነ ሰው ጋር የበራን ኢየሱስ ብቻ ሄደን ብርሃኑን እየተገናኘን ምንሄድ ከሆነ እኛ ውስጥ ያለው የእግዚአብሔር ቃል በብርሃን ካልተገለጠ ናችሁ የተባልነውን በክርስቶስ ኢየሱስ ካልተረዳን ካላወቀን የእግዚአብሔር ሐሳብ በህይወታችን ላይ ካልበራ ራእይ የለን። ራእይ የሌለው ሰው ደግሞ ምንድነው ይላል? መረን ነው ይላል። ፕሮግራም እንዳደለነ ማይንዳችን የሰለጠነ አይሆንም። እግዚአብሔር ሊያወራ ሲፈልግ ቃል የላከበት ቦታ ነው። ቃሉን ስትማሩ የእግዚአብሔርን ቃል ስታሰላስሉ በህይወታችሁ ላይ መረዳቱ ይመጣል። ሜዲቴት ስታደርጉት አቅጣጫ ያሳያችኋል። ጠላት የሰወረው ጨለማ የሰወረው ድካማችሁን ሁሉ እግዚአብሔር ይገልጠዋል፣ ከናንተ ህይወት ላይ ያስወግደዋል። ስለዚህ ሳሙኤል ገና ሽግግር ላይ ያደረግ ነው። የእግዚአብሔር ቃል ገና አልተገለጠለትም። የእግዚአብሔርን ዓለም ድምፅ አያቀውም። ራእይ የለም። የእግዚአብሔር ቃል አይገለጥም። እኔ ባርካችኋለሁ። የእግዚአብሔር ቃል በኢየሱስ ክርስቶስ ስም ወደ እናንተ ሲመጣ የምትቀበሉበትን አቅም እግዚአብሔር ይስጣችሁ። ከእግዚአብሔር ቃል ጋር አብራችሁ የምታሳልፉበት ህይወታችሁ ጠንካራ የሚሆንበት በእናንተ ዓለም እግዚአብሔር የጀመረውን ወደሚፈጽምበት ወደ ቃሉ መገለጥ ውስጥ እግዚአብሔር ያስገባችሁ። አያችሁ፣ ቃል ለጉሮሮዬ ጣፋጭ ሆነኝ ይላል አይደለም ዳዊት ሲናገር። እንዲሁ ደግሞ በዕብራውያን መጽሐፍ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ስለታም ሰይፍ ይልቅ እጅግ የተሳለ ነፍስንና መንፈስን ቅልጥምንና ጅማትን እስኪለይ ድረስ የሚወጋ ነው ይላል። አያችሁ፣ አሁን ብዙ ጊዜ አይታችሁ ከሆነ ፈውስ ጥሩ ነው፣ ተአምራት ጥሩ ነው። የትኛውም ተአምራት ግን እንደ ቃሉ ካልሆነ አስማት ነው የሚሆነው። ከቃል ውስጥ ያልወጣ ተአምራት፣ ከቃል ውስጥ ያልወጣ መገለጥ ሐሰት ነው። የአባቴ ልጆች የእግዚአብሔር ቃል ያለበት ቦታ ላይ የሚገለጠው ራእይ እንቆቅልሽን ይፈታል። የሰዎችን ነገ ይቀይራል። የሰዎችን አይደንቲቲ ያስተካክላል። የትኛውም ተአምራት ክርስቶስን ካላጎላ ክርስቶስን አጉልቶ ካላሳየ አስማት ነው። ኢየሱስ የማይታይበት ተአምራት ዲመኒክ፣ ወደ ኢየሱስ የማይጠራ ተአምራት ከቃሉ የጀመረ አይደል። ከቃሉ የተነሳ የሆነ ተአምራት በእግዚአብሔር ቃል ውስጥ የሚመጣ ተአምራት የሰውንም አእምሮ ይቀይራል፣ ልባችሁን ይቀይራል፣ ሐሳባችሁን ይቀይራል።
ክብር ለእግዚአብሔር ይሁን። ዛሬ ከእግዚአብሔር ቃል ጋር እንዴት ናችሁ? አሁን ይሄ ክረምት አለ። ሰዎች በብዙ አይነት መልኩ ራሳቸውን አእምሯቸውን ለማሰልጠን አንዳንድ ሰው በቃ የሚጠቅመውን ትምህርት ለነገ ለትምህርቱ የሚያግዘውን ይማራል። ቁጭ ብሎ ሄዶ ትምህርት ቤት ችን 2 ወር ዋጋ ከፍሎ ይማራል። እንዲሁም ደግሞ ትምህርት ቤቶች በራሳቸው ክረምት እናስተምራለን ይላሉ። እኔና እናንተስ ጋር ያለ የእግዚአብሔር ቃል ለኛ ምናችን? የእግዚአብሔር ቃል ባለበት ቦታ ራእይ አለ። ራእይ ደግሞ ዛሬ አይታችሁ ነጋችሁን ሁሉ ዛሬ ላይ አይታችሁ ነገ በዛ ባያችሁት ትራክ ውስጥ ሮጣችሁ ወደ ፍጻሜ የምትደርሱበት የእግዚአብሔር አቅም። ስለዚህ እንዴት ነው ያላችሁት ወገኖቼ? የምንፈልጋቸው የምንሄድባቸው ቦታዎች ሁሉ የእግዚአብሔር ቃል በሙላት በእኛ ህይወት ላይ እንዲኖር ያደርጋሉ ወይ? ወደ ቃሉ ፎከስ እንድናደርግ ከእግዚአብሔር ጋር አብረን እንድንቀጥል ነው ወይስ ፍላጎቶቻቸውን ነው እኛ ላይ የሚጭኑት? የሚጫንባችሁን አስቡ። የእግዚአብሔር ቃል እናንተ ውስጥ ከሌለ ቻሌንጅን መካፈል አትችሉም። ኢየሱስ ሲመጣ በምን ሴንስ ታረጋላችሁ? ሐሰተኞችን በምን ሴንስ ታረጋላችሁ? በእግዚአብሔር ቃል እግዚአብሔር እጁን ዘርግቶ አፌ እንዳሰሰ ቃሉንም በውስጥ የጨመረ ይላል። ቃሉ በውስጡ ሲጨመር ፈሪ የነበረው ሰው ደፋር ሆነ። ቃሉ ምን ሆነ ይላል? ውስጥ የገባለ። ከዛስ ትነቅላለህ አለ፣ ታፈርሳለህ፣ ትገለብጣለህ፣ ታጠፋለህ፣ ትተክላለህ አለኛል። ከዛ ወረድ ብሎ ቁጥር 9 ላይ ኤርምያስ ሆይ ምን ታያለህ አለኛል። የለውዝ በትር ያለው መልካም አይተሃል እፈጽመው ዘንድ በቃሌ እተጋለዋል። አያችሁ፣ ራእይ መጣ። የእግዚአብሔር ቃል ኤርምያስ ውስጥ ሲገባ የኤርምያስን ማይንድ፣ የኤርምያስን መረዳት፣ የኤርምያስን አቅም አልባነት ቀየረው። እኔ ብላቴና ነኝ እናገር ዘንድ አላውቅም ነብይ አረጋለሁ ብሎ ሲል እኔ ብላቴና ነኝ እናገር ዘንድ አላውቅም አለው። በዛ ሰዓት እግዚአብሔር እጁን ዘርግቶ አፉ ውስጥ ቃሉን ጨመረ ይላል። ወገኖቼ የእግዚአብሔር ቃል ካልበራልን ራእይ የለም። ስለዚህ የኤርምያስ ሕይወት ተስተካከለ። ምን ታያለህ አለው ከቃሉ በኋላ የለውዝ በትር መልካም አይተሃል እፈጽመው ዘንድ በቃሌ እተጋለዋል። ስለዚህ ወገኖቼ የተጨበረበረ የህይወት ምዕራፍ ውስጥ ያለን ሰዎች፣ ለእግዚአብሔር ቃል ቦታ የሌለን ሰዎች ለህይወት ቦታ የለንም ማለት ነው። ከቃሉ ጋር ያለን ኢንቲሜሲ ጠንካራ ሲሆን ፈውስኛ ቤት ውስጥ አለ፣ ተአምራትኛ ቤት ውስጥ አለ። ቀንበር ይሰበራል፣ መርገም ይሻራል፣ የክፉ ኪዳን ይፈርሳል። ብርሃን ህይወታችን ውስጥ አለ። የምንኖርለት ዓላማ ይኖረናል፣ ራእይ ይገለጥልናል። የነገ የህይወታችን ምዕራፍ ሁሉ ይቀየራል። እግዚአብሔር በእኔና በእናንተ ህይወት ላይ ጀምሮ የሚጨርሰው ነገር ይኖራል። ሰይጣን ሊሰብራችሁ አይችልም። ክፉ ወሬ ሊያስቆማችሁ አይችልም። እንገፋ ሊያስቆማችሁ አይችልም። ለምን? የእግዚአብሔር ቃል በሙላት አላችሁ ማለት ነው። ስለዚህ የኤሊ ቤተ መቅደስ እግዚአብሔር ቃል አይገለጥበትም ነበር፣ እንዲሁ ደግሞ ራእይም አይታይም ነበር። እግዚአብሔር ቃል ለኤሊም ብርቅ ሆኗል። እግዚአብሔር ከቤቱ ጠፍቷል። አምልኮ አለ፣ የእግዚአብሔር ቃል የለም። አያችሁ፣ ፈውስ የሚመስል ነገር አለ፣ የእግዚአብሔር ቃል የለም። ሰዎች ያለቅሳሉ፣ ጌታ ነካኝ ይላሉ፣ ግን የእግዚአብሔር ቃል የለም። ሰዎች አይለወጡ፣ ስሜታዊ ናቸው። መቅደስ አለ፣ አምልኮ አለ፣ ፕሮግራም አለ፣ ስርዓት አለ፣ ካህን አለ፣ ግን የእግዚአብሔር ቃል የለም። እግዚአብሔር ከዚህ ይጠብቃችሁ ወገኖች። ቆም በሉ። የምትካፈሏቸው ቦታዎች፣ የምትሄዱባቸው ቦታዎች ቼክ አርጉ። የእግዚአብሔር ቃል ነው ያለው ወይስ ጩኸት ነው ያለው? ምንድን ነው ያለው? ጩኸት አይቀየረንም። አንድ ጊዜ ቀራንዮ ላይ የተሰቀለልን ስለኛ የሞተ በመንፈስ ቅዱስ አማካይነት ነክቶን ልጁ ያደረገን የእግዚአብሔር ሕይወት፣ የእግዚአብሔር አቅም፣ የእግዚአብሔር ቃል በእኛ ውስጥ ይሁን። ያኔ ዘው የሆነውን የእግዚአብሔርን አይነት ሕይወት መኖር እንችላለን። በሚገጥመን በየትኛው መከራ ውስጥ ሁሉ ምን እንሆናለን? ጠንካራ እንሆናለን። ስለዚህ እግዚአብሔር አምላክ የኤሊን ዓለም ከኤሊ ጋር ያሉትን የካህናቱን ዓለም ጨርሶታል። ስለዚህ እግዚአብሔር ሳሙኤል ብሎ ጠራው ይላል። ሳሙኤል ገና የእግዚአብሔርን ቃል ስላላወቀ ምንድነው የሆነው? እነሆኝ እያለ ወደ ኤሊ ይሮጥ ነበር። ኤሊ መጨረሻ ላይ ሲገባው ግን ብላቴናውን እግዚአብሔር እንደሚጠራው አወቀ። እነሆኝ ባሪያ ይሰማል፣ ተናገር በለዋል። ትሰማላችሁ፣ የእግዚአብሔርን ቃል ትሰማላችሁ። ከዚህ መልእክት በኋላ የእግዚአብሔር ቃል በኃይል በእናንተ ሕይወት ላይ ይፈሳል። የእግዚአብሔር ሐሳብ በሕይወታችሁ ላይ መምጣት ይጀምራል። እግዚአብሔር በእናንተ ሕይወት ላይ የጀመረውን ነጋችሁን በራእዩ ያስተካክላል፣ አቅጣጫ ይሰጣችኋል፣ የልቦናዎቻችሁን አይኖች ያበራል። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄ የእግዚአብሔር ቃል በኃይል በሕይወታችሁ ላይ እንዲፈስ ለጸልይ። የዘላለም አባት እግዚአብሔር ሆይ ስለተናገርከን እናመሰግንሃለን። እነሆ ኃይል ተገለጠ፣
ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የተገለጠው ኃይል ሁሉ በክርስቶስ በኩል ነውና ስለዚህ ይህ በክርስቶስ በኩል የተገለጠው ኃይል ቃል ነውና በቃል ውስጥ እውነተኛ የሆነው ዘመናችንን የሚቀይር ራእይ በውስጣችን እንድትሰነቅ እነሆ ኃይልን በውስጣችን ይዘን እንድትገባ እግዚአብሔር ወደ ቃል እንድንመለስ ቤተክርስቲያን በቃል ጉልበት እንድትነሳ ትውልድ በቃል ኃይል እንዲንቀሳቀስ የጸጋው ጉልበት በእያንዳንዳችን ላይ እንዲሰራ ጸልያለሁ። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እነሆ ወደ አዲስ ምዕራፍ እንድንሻገር አሮጌው ነገር ከሕይወታችን ላይ እንዲነሳ ጸልያለሁ። ጌታ ሆይ ቃልህን ስለላክልን ከዚህ በኋላ ትውልድ ባለ ራእይ ስለሚሆን የተፈጠረለትን ዓላማ የሚያውቅ የሚረዳ ትውልድ እግዚአብሔር ሆይ ስለሚነሳ ቃልህ እንደሚሰራ በማመን በቃል ውስጥ በዚህ ሕያው በሆነው መንፈስ እግዚአብሔር ሆይ እንድትመራን አቅጣጫ እንድታሳየን መንገዶቻችን ሁሉ እንድትሰልል በኢየሱስ ስም ጸልያለሁ። ይህን ሕዝብ ባርክ። እግዚአብሔር ስለላክልን ቃል አመሰግናለሁ። ሁሉ ላንተ ክብር ይሁን በጌታችን በመድኃኒታችን በኢየሱስ ስም አሜን።